እስኪ ዛሬ ስለ አንድ ታላቅ አፍሪካዊ ሰው ልነግራችሁ ነው። ዓለም እያወራ ነው፣ እየጻፈ ነው፣ ምን ጉድ ነውም እያለ ነው። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ለምን በዓለም ዙሪያም የብዙዎችን ቀልብ መግዛት ቻለ የሚል ትንታኔም ቀርቧል። የ37 ዓመቱ ባለግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብና በጥበብ ገንብቷል እየተባለ እየተሞካሸ ነው። ፍጻሜውን ያሳምርለት። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ እንዳንዳንድ ጊዜ የአፍሪካ ቼጉቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። በዚህ መላው ዓለም አድናቆቱን እየቸረው ነው። ምናልባትም እንግዲህ እንደ ሌሎቹ የአፍሪካ መሪዎች ስልጣኑ ጥሞት የሙጥኝ እስካላለ ድረስ ፍጻሜውን ያሳምርለት እንላለን። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ ባሉ ሀገራት ፖለቲከኞችና ደራሲያን እንኳ ሳይቀር ሰውየው እሱ ነው ሲሉ ሰምቻለሁ ሲሉ የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ ተናግረዋል። ተመራማሪው አክሎም የትራኦሬ መልእክቶች አሁን የምንኖርበት ዘመንን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። በፈረንጆቹ አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላም የትራኦሬ አገዛዝ የቀድሞ የቡርኪና ፋሶ ቅኝ ገዥ የነበረችውን ፈረንሳይን ተክቶ ከሩሲያ ጋር ጠንካራ ወዳጅነት መስርቷል። ይህም የሩሲያ ፓራሚሊታሪ ብሪጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለቡርኪና ፋሶዊ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፈቃድ ለተሰጠው የሩሲያ ማዕድን አውጭ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊው ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜም የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ይገኛል። አጀብ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነ ሳራማሪ ሶርስ በ2004 መገባደጃ ላይ የአሰሳ ፈቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገቡ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዛወረ ሲሆን ባለፈው ወር ተጨማሪ በውጭ አገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግረዋል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንስ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ምሁሩ እንደሚሉት እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዚዳንት ነው ብለዋል። የእሱ ተወዳጅነት አብዮታዊ ምስሉ ለማጠናከር የታቀዱ ብዙ አሳሳች ልጥፎችን ጨምሮ የትራኦሬ እውቅና በማህበራዊ ሚዲያ በኩል ነው የተፋፋመው። እንደ ምሁራን ገለጻ አብዛኞቹ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎች በዘፈን ሲያሞጋግሱ ታይተዋል። ቢዮንሴን ጨምሮ እነ ጀስቲን ባይበርን ማለት ነው። ምንም ያደረጉት ነገር የለም። ተመራማሪዎቹ እንደሚሉት ትራኦሬ በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረገበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስቧል። ይህ ንግግር የትራኦሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘመቻ በመገፋቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪዋ ጠቁመዋል። በዘረኝነት ቅኝ ግዛትና ባርነት ያለፈ ማንኛውም ሰው ከመልእክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪዋ ምንም እንኳን ስማቸውን አምታቶ ትራኦሬ እንደ ቡርኪና ፋሶ በመጥቀሱ ስላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊው ራፐር ሜክ ሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራው ልጥፍ ይጠቅሳል። ነገር ግን የፈረንሳዩ ፕሬዝዳንት ቀልብ ትራኦሬን አይወደውም። ፕሬዝዳንት ኢማኑኤል ማክሮን ትራኦሬን በራስ ፓንአፍሪካውያን ነን በሚሉና በኒዮ ሊበራሊስቶች መካከል ያለው ቅጥ አልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራኦሬ ዝናው ቢናኝም ለ10 ዓመታት የዘለቀውና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበሩ እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመጽ ለማስቆም የገባውን ቃል አልፈጸመም። የሱ ጁንታ ተቃዋሚዎችን፣ ሚዲያዎችና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍኗል።
የሕክምና ባለሙያና ባለስልጣኖችን ጨምሮ ተቺዎቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር እንደተናገሩት ትራኦሬ እንዲህ ያለውን ድጋፍ ያገኙበት ምክንያት ወጣት ህዝብ ባለበት ሀገር ውስጥ ያለው ወጣት ነው ይሉታል። በቡርኪና ፋሶ አማካይ ዕድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው እና ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱ ለመገንባት ተጠቅሞበታል ይሉታል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንዲሰማው ማድረግ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በፈረንጆቹ 1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨበጥ ድረስ ቡርኪና ፋሶን ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከ4 ዓመት በኋላም ሳንካራ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር እንደተናገሩት የወታደራዊ መሪ ተወዳጅነት በአህጉሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለውታል። በፈረንጆቹ 2024 በአፍሮ ባሮሜትር በ39 አገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳ በጣም ታዋቂው የመንግስት መዋቅር ቢሆንም። ምሁራን እንደሚሉት ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይንም የተሻለ ትምህርትና ጤና አላመጣም ይላሉ። ትራኦሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና የያዘ ነውም ሲሉ አክለዋል። በጥር ወር የጋና ፕሬዚዳንት ጆን ማሃማ ቃለ መሐላ በፈጸሙበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራኦሬ ነበር። ፕሮፌሰር አኒንግ እንደሚሉት 21 የአገር መሪዎች ነበሩ። ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዚዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበር ብለዋል። ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርበዋል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ነው። እናም ራሱ እንደ የህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱ በሚያመላክት መልኩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውት ነበር። በሚያዝያ መጀመሪያ ላይ በወጣው መግለጫም IMF ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅና አገዛዙ የሀገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብሎታል። በተጨማሪም በአንድነት ኢምፔሪያሊዝምንና የእጅ አዙር ቅኝ አገዛዝ እናሸንፋለን፣ የተከበረችና ሉዓላዊት አፍሪካ በማለትም ተናግረዋል። እንግዲህ ትራኦሬን አብረን የምናየው ይሆናል። ቪቫ ቡርኪና ፋሶ።